በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ መንፈሳዊ በሆነ በረከት ሁሉ የተባረካችሁ በብዙ ጸጋው ምሕረቱ ደግነቱ በሕይወት ያላችሁ እግዚአብሔር ልጆች ተብላችሁ እንድትጠሩ አብ እንዲህ ያለውን ፍቅር የሰጣችሁ ጌታችን መስቀል ላይ በተሰቀለ ጊዜ ያዳነን ዕዳ የከፈለለት የዳነ ሕዝብ ያደረጋችሁ ብሩካን እግዚአብሔር ልጆች እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር በአንድነቱ በሦስትነቱ ተወደደ የተመሰገነ ይሁን። ብሩካን እግዚአብሔር ልጆች እና ቤተሰቦቼ ቅድስት ሀገር ኢየሩሳሌም እስራኤልን ለመጎብኘት ለ10 ቀን ገናን በዓል ምክንያት በማድረግ የጌታ ልደት ፕሮግራም አዘጋጅተናል። ቀራንዮ በኢየሩሳሌም አንድ ላይ ሆነን እንድንሄድ ቤተሰቦቻችንም እናንተ ባትችሉበት ልኩ። መቼም ሁሉን ነገር የሚሰራበት ጊዜ ነው። ሰው በሕይወት እያለ ትልቁን የተባረከውን በተለይ ወላጆቻችን የተባረከውን ነገር ማድረግ ከታደልን ብናደርግ እኛም ብናደርግ በተለይ ደግሞ የጌታን ሀገር ሄደን እግሩ የቆመበትን ስመን ብንመጣ ምን ያህል ትልቅ ዋጋ እንዳለው ታውቃላችሁ። 09114138 ስልኬ ላይ አሳውቁኝ። እንዴት እንደምትሄዱ እንነጋገራለን። እግዚአብሔር ይባርከን ይቀድሰን። በዳዊት መዝሙር 92:12 ላይ ጻድቅ እንደ ዘንባባ ያፈራል እንደ ሊባኖስ ዝግባም ያድጋል ብሎ ቅዱስ ዳዊት የምስጋና መዝሙር ላይ ይነግረናል። ስለ ጻድቅ የሕይወት ፍጻሜ ነው የሚነግረን። እንግዲህ ጻድቅ የተባለው እግዚአብሔር ተስፋ የሚያደርግ በጌታችን በኢየሱስ ክርስቶስ በአዳኛችን የሚያምን የአብን የወልድን የመንፈስ ቅዱስን ስራ የተቀበለ ማኅተሙን የተሸከመ በክርስቶስ ደም የተቀደሰ ለታመነው ጌታ የሚኖር በእግዚአብሔር ፊት በሰው ፊትም በጥንቃቄ የሚመላለስ እሱ ጻድቅ ይባላል። ጻድቅ ብቻ አይደለም። የአዲስ ኪዳን ጽድቅ በክርስቶስ ከማመን ስለሚነሳ ክርስቶስን መስሎ መኖር ጻድቅ ያሰኛል። ክርስቶስን መስሎ ማለት በቅድስና እግዚአብሔርን በመፍራት በደግነት በፍቅር ለሰው ፍቅርን በተግባር በመኖር ለሰው በመጥቀም ለሰው በረከት በመሆን የሚኖር ጻድቅ ይባላል። ምድራዊ መመኪያ የሌለው ተስፋው ሰማይ የሆነ ዓይኖቹን ወደ ተራራ አንስቶ ተራሮች ያኮረፉት ያረዱት በኋላ ዓይኖቹን ወደ ሰማይ እያነሳ ልቡን በእግዚአብሔር ላይ የጣለ ሰው ጻድቅ ይባላል። ዘሩን እግዚአብሔር ይባርክለታል። እንደውም ዳዊት ምን ይላል? እንዲህ አይነት ሰው ዘሩ እህል ሁሉ አይለምንም ይላል። ጻድቅም አይራብም፣ ዘሩም እህል አይለምንም። እሱ አይደለም ዘሩ እህል አይለምንም። በዚህ ልክ በረከተ ሥጋን አትረፍርፎ የሚሰጠው ከዛ ውጭ ደግሞ የሚያሳድገው ነው። እያችሁ እንደ ተብሎ የተጠቀሰው በአንጻራዊነት ዘንባባ ነው። ዘንባባ አሁን አዲስ አበባ የምትኖሩ ያያችሁት ነው። ያው ብዙ ጊዜ በረሃ አካባቢ በውሃ ዳርቻዎች አካባቢ የሚበቅል በተለይ ደግሞ በአረብ ሀገር ያላችሁ ታውቃላችሁ። ዘንባባ ከፍተኛ የሆነ ድርቅን የመቋቋም በረሃን የመቋቋም አቅም ያለው ዛፍ ነው። ነገር ግን ደግሞ የሚገርም የሚያምር የሚጣፍጥ ቴምር የተባለ ፍሬ የሚያፈራ ነው። ጣፋጭ ማርማር የሚል ፍሬ የሚያፈራ ነው። በቀላሉ የማይበላሽ ፍሬ የሚያፈራ ነው። እንግዲህ እንደ ዘንባባ ነው። ሲተከል ችግኝ ነው። ከዛ እያደገ ይመጣል። የሚያድገውን በረሃ ምድረ በዳ ውስጥ ነው። ጻድቅ እንዲህ ነው የሚያድገው። ሲተከል በጌታችን በኢየሱስ ክርስቶስ እምነት በሰንበት ትምህርት ቤት ውስጥ ይሆናል፣ በማህበራት ውስጥ ይሆናል። ተተክሎ ያድጋል፣ ጸድቆ ያድጋል። ከዛ በኋላ እያደገ ይመጣል። አንዳንድ ጊዜ ሰው ላይ እንከባከበውም ይችላል። አብዛኞቹ የምድረ በዳ ዘንባባዎች በእግዚአብሔር ኪዳን የበቀሉ ናቸው። የሰዎች ያልነካቸው ናቸው። ሰው ሳይረዳው እግዚአብሔር እየረዳው ያሳደገው ያስተማረው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ሰዎች ብዙዎቹ አገልጋይ እየረዳቸው አይደሉም። እንደ ዘንባባ ብቻቸውን ያደጉ ናቸው። ራሳቸው በትጋት እየሄዱ ቤተክርስቲያን ወንጌል ባለበት እየፈለጉ እየሄዱ እየጸለዩ በጣም ብዙ ከመሆናችን የተነሳ አገልጋዮቻችን ካህናቶቻችን እንኳን አይበቁም። ካህን ካዩ ብዙ ዓመታት የሆናቸው ግን እግዚአብሔር ምድረ በዳ ውስጥ የሰራቸው መንፈሳዊ ብሩካን ብዙ ሰዎች አሏት ቤተክርስቲያን። የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትሰድቡ የምትነቅፉ የሌላ ቤተ እምነት ሰዎች እባካችሁ አደግዙ። እግዚአብሔርን የሚፈሩ የምታፍሯቸው
ከእግዚአብሔር ጋር የሚያድሩ ብዙ ቅዱሳን ያሏት ቤተክርስቲያን ውስጥ ነው ያለን። እነዚህ ቅዱሳን እንደ ዘንባባ ናቸው። ምድረ በዳ ውስጥ ተተክለው ያደጉ ናቸው። አብዛኞቹ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብሩካን ሰዎች በየገጠሩ በየክፍለ ሀገሩ ነው ያሉት። አንድ ቀን ሰባኪ አይቶ የማያውቁ አሉ። ዝናብ ዘንቦላቸው ያላደጉ በምድረ በዳ ውስጥ በእግዚአብሔር ኪዳን ያደጉ ናቸው። እድገታቸው መንገዳቸው በሕይወት ትግል የመጣ እንደዚህ ሆኖ መጥተው ነው ምድረ በዳ ውስጥ ፍሬ የሚያፈሩ። ያልተደከመባቸው እጅ ያልደከመባቸው ናቸው። እንግዲህ ዘንባባ አንደኛው መገለጫ። ሁለተኛ መገለጫው ዘንባባ 48-50 ሜትር ያክል ስሩን ይሰዳሉ ውሃ ፍለጋ። በመሰረታቸው የታነጹ ናቸው። መሰረት የተባለው ኢየሱስ ክርስቶስ እግዚአብሔር ያው እግዚአብሔር ልጅ በክርስቶስ ላይ የታነጸ መሰረት ያላቸው፣ በሃይማኖታቸው ያላቸው ጽናት፣ ከዛ ስር ስላላቸው ውሃ ያገኛሉ። ሰው የህይወት ስር የመንፈስ ስር ሲኖረው ከሰማይ ውሃ ያገኛል። ደመናም ባይታይ ዝናብም ባይዘንብ ውሃ ግን ይጠጣል። የሚያኖር እግዚአብሔር ስለሆነ የሚያሳድግ እግዚአብሔር ስለሆነ ነው። ጳውሎስ ተከለ፣ አጵሎስ አጠጣ፣ እግዚአብሔር አሳደገ ይላል። አሳዳጊ ነው እግዚአብሔር። ስለዚህ ስሩን ሰዶ ውሃን የተጠማ የፈለገ እግዚአብሔር ይመግበዋል። ዘንባቦች እንደዚህ ነው የሚያደርጉት። ስራቸው ሰፊ ነው፣ ጥልቅ ነው። ነፋስ አይነቅላቸውም በቀላሉ እና እግዚአብሔር ያንጸው ህዝብ፣ በእግዚአብሔር ተስፋ የሚያደርግ ትውልድ፣ እግዚአብሔር የሰራው ቤት ስሩ መሰረቱ ጥልቅ ነው። የናዝሬቱ ኢየሱስ የህይወት መሰረት ነው። ብዙ ኦርቶዶክሳውያን ልንገራችሁ፣ በተለይ አዳዲስ ለሃይማኖታችሁ እውቀት የሌላቸው ኦርቶዶክሳውያን ለልጆቻችሁ ስለ ኢየሱስ ክርስቶስ ሳትናገሩ ኦርቶዶክስነትን ለማጥናት የምትሞክሩ ከሆነ ተሳስታችኋል። ኢየሱስ ክርስቶስ የእግዚአብሔር ልጅ ሕያው አለት መሰረት መሆኑን አምነን ልጆቻችንን እዛው ላይ መትከል አለብን። እኛው ጌታችን ኢየሱስ ክርስቶስ እንዳዳነን ልንነግራቸው ይገባል። የዳነ ትውልድ መሆናቸውን ሰምተው ማደግ አለባቸው። ስራቸውን በደንብ ከሰደዱ የትኛውም አይነት በረሃ ምድረ በዳና ነፋስ ሊነቅላቸው አይችልም እና ስራቸውን በደንብ ሰደው የሚያድጉ ናቸው። መሰረታቸው ሃይማኖታቸውን በደንብ የሚያውቁ የተረዱ ናቸው። ዝም ብሎ የፊደል ኑሮ አይደለም። በቃ አንዳንድ ክርስቲያኖች የፊደል ኑሮ ኑሯቸው ቤተክርስቲያን እንሄዳለን፣ የምንሄደው የምንናገረው ለመናገር ብቻ ነው። የሚናገሩት አይገባን፣ ስብከቱ አይገባን፣ ቅዳሴው አይገባን፣ የማወቅ ፍላጎት የለን። የፊደል ኑሮ ይባላል። ፊደል ደግሞ ይገድላል። የመንፈስ ኑሮ መኖር ያስፈልጋል። ትምህርት ቤት ስንሄድ የእውነት ነው የምላቸው፣ ቤተክርስቲያን ከምንሄደው በላይ በመንፈስ እንሄዳለን። ባዮሎጂያችንን አጥንተን ቀን እናነባለን፣ ጂኦግራፊ እናነባለን። አንድ ቦታ ሄጄ ወጣቶች ያጠናሉ። አንድ ሞል ላይ ነው። ከትምህርት ቤት ወጥተው ጥሩ ተማሪዎች ይመስሉኛል፣ ተቀምጠው ያጠናሉና አጠገባቸው ዲክሽነሪ አስቀምጠዋል። አንዳንድ ከባባድ ወርድ ከዲክሽነሪ ከመዝገበ ቃላት እየፈለጉ ነው የሚያነቡት። የማይገባቸውን እንኳን በዲክሽነሪ ነው እየተረጎሙ በስልካቸው በተርጎማ የተረጎሙ ያጠናሉ። የእግዚአብሔርን ቃል ጸሎታችንን፣ አምልኳችን ሳይገባን እንኳን ለምንድን ያልገባኝ ምን እያሉ ነው ብሎ ለመተርጎም ፍላጎት ማጣት የፊደል ኑሮ መኖር ይባላል። እንደዚህ አይነት አይደለም። ይሄ ጻድቅ ህይወቱ መሰረቱ ጥልቅ፣ ምን እንደምንጸልይ ያውቃል። ቤተክርስቲያን ሄዶ ምን እንደምንዘምር ያውቃል። በአገልግሎት ውስጥ ሁለት ነገሮችን ተመልክቻለሁ። አገልጋይ እንደመሆኔ እንደ አገልጋዮች ሁለት አይነት መልክ አላቸው። አንዳንዶቹ የመድረኩን ብቻ የሚያውቁ ናቸው። አንዳንዶቹ ግን የውስጡን ጭምር ያውቃሉ። መሰረቱን ስሩን ያውቃሉ። አምልኮውን ለምን እንደሚባል ቅዳሴ ውስጥ የተቀመጡ ሀሳቦች ከመጽሐፍ ቅዱስ አንጻር ያላቸውን ትርጉም እያጠኑ ይኖራሉ። የሚገርማችሁ ብዙ ጊዜ ማዕበል ሲነሳ የሚወስዳቸው የአውደ ምሕረቱ አዋቂዎችን ብቻ ነው። የውስጡን አገልግሎት የማያውቁ ሰዎች አይታችሁ ከሆነ ድንቁርና ውስጥ ነበርኩ፣ እንደዚህ ነበርኩ፣ ትክክል ናቸው። ሰው ካልተማረ ራሱን ለእግዚአብሔር እውቀት ካልሰጠ በቃ ልክ ነው፣ የማያውቅ ሰው ነበር ማለት ነው። ጨለማ ውስጥ ነበርኩ ቢሉ ትክክል ናቸው። ጨለማ ስለሆነ አይደለም ቤቱ፣ እነሱ የነበራቸው ፍላጎት ማጣት ድንዛዜ ነው ያን ያመጣው።
በውስጥ መሰረት ውስጥ በአምልኮ ውስጥ በስርዓት ውስጥ የተቀመጡትን የእግዚአብሔርን ሐሳቦች የሚረዱ አገልጋዮች ግን በቤቱ ይጸናሉ እና መሰረቱ ስሩ በደንብ ሲሰድ ዘንባባው እንዳይወድቅ ያደርገዋል፣ እንዲኖር ያደርገዋል፣ ውሃ እንዲያገኝ ያደርገዋል። ይሄ ብቻ አይደለም። ዘንባባ አይታችሁ ከሆነ የቅጠሉ አቀማመጥ ልክ እንደዚህ እንደ ትሪያንግል ሆኖ ቅርጹ ራሱ ይወላችሁ ነፋስ ሲነፍስ የምድረ በዳ ነፋስ የቅጠሉ ቅርጽ ነፋሱን ለማሳለፍ ያግዘዋል እና ህይወታቸው የተቀረጸው ማዕበልን ለማሳለፍ በማዕበሉ ስሜታዊ ለመሆን አይደለም። ጻድቃን በህይወት ውስጥ ማዕበል ሊነሳ ይችላል። እያንዳንዱ በግሉ መከራው መስቀሉ መጥቶበት ሊሆን ይችላል። ያንን የሚያልፉበት ግን መንገድ ስሜታዊ አይደለም። ብዙ ጊዜ በደንብ አድምጡኝ የእግዚአብሔር ልጆች፣ ብዙ ጊዜ በህይወት ፈተና ውስጥ የሚወድቁ ሰዎች ስሜታዊ ሰዎች ናቸው። ምክንያታዊ ሰዎች ግን አይወድቁም። ለምን እንደመጣና መቼ እንደሚሄድ ያውቃሉ፣ ይረዳሉ። እና ስሜታዊያን ሰዎች ግን ቀጥታ ከነፋሱ ጋር ነው የሚላተሙት። መንፈሳዊያን ሰዎች፣ ዓላማ ያላቸው ሰዎች ግን ጎንበስ ብለው ያሳልፉታል ቀስቱን። እዚህ ዘንባባ ባህሪ እንዲህ ነው። ቅጠሉ ነፋስን የማሳለፍ ጎንበስ ብሎ የማሳለፍ መንገድ ከፍቶ የማሳለፍ አቅም አለው በተፈጥሮ። ያደገው ምድረ በዳ ውስጥ ነው፣ በረሃ ውስጥ። በረሃ ይችላል ዘንባባ። ጻድቅ እንደዚያ ነው። ችግር ይችላል ጻድቅ፣ ድህነት ይችላል፣ ማግኘት ይችላል፣ ጥጋብንም ረሃብንም ሁለቱንም ይችላል። ያችሁ ዋዩንም ፀሐዩንም ይችላል። የማይቻሉ መከራዎች ይቻላል በእግዚአብሔር ልጆች ዘንድ። ሰው ይሸከመዋል ተብሎ የማይቻለው ተሸክሞ ማለፍ ይችላል። ጠንካራ አቅምና ትከሻ ሰጥቶታል። እዛ ምድረ በዳ ውስጥ ደግሞ እግዚአብሔር ጥበብ ያስተምራል። ሆሴዕ ላይ የተጻፈው ለልቡ ይናገራል። አባብሎ ወደ ምድረ በዳ ወስዶ አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ፣ ለልቧም እናገራታለሁ። ለልቡ ይናገረዋል። ጻድቅ በምድረ በዳ ውስጥ ለልቡ ይናገረዋል። እግዚአብሔር ልጆች፣ ዳዊት መዝሙረኛ የሆነው ምድረ በዳ ውስጥ ስለበቀለ አባቱ እንኳን ዛፍ ችግኝ ነው ብሎ አልቆጠረው። ልጆቹን ለንግስና ሲያስተልፍ እሱን አጠራ። ምድረ በዳ ውስጥ የበቀለ ዘንባባ ነበር። ጣዕሙ ፍሬው ለብዙዎቻችን ተርፏል። ለልቡ እግዚአብሔር ተናግሮታል። የልቡ መዝሙር ይሄው መዝሙረ ዳዊት። መዝሙረ ዳዊት እኛ ለእግዚአብሔር የምንለው ማለት ነው። እሱ ብሎት ቀድሞ ያስተማረ ነው እና እግዚአብሔር ቅዱሳን፣ እግዚአብሔር ጻድቅ፣ እግዚአብሔር የሚሰራበት ሰው ህይወቱ ይሄ ነው። የሚያድግበት ቦታ ምንም ባይኖር ያድጋል። ውሃም ባይኖር፣ ስብከት ባይኖር፣ መዝሙር ባይኖር፣ ሰባኪ ባይኖር፣ እነዚህ ምትሎች ባያገኝ፣ ቤተክርስቲያን ባትኖር ግን እሱ ይኖራል። እና ጠንካራ ነው። ፍሬው ደግሞ አይበላሽ። ዘንባባ ጻድቅ እንደ ዘንባባ ያፈራል። ዘንባባ ነው ማለት ነው። ፍሬው አይበላሽ። ብዙ ጊዜ የቴምር ፍሬዎች በቀላሉ አይበሰብሱ። ችግር እና የህይወት ቻሌንጅ የወለደው ክርስትና በፍጹም አይበላሽ። ብዙ ዘመን ይኖራል። የዛ የኑሮውን ፍሬ የተበላሻል። እግዚአብሔር በህይወት ምድረ በዳ ያስተማረው ሰውና ሞልቃቃ ሰው እኩል ህይወትን አይጋፉ። ይሄኛው ትዕግስቱም እምነቱም ፍሬውም የተለየ ነው። ጻድቅ እንደ ዘንባባ ያፈራል የሚለው ይሄ ነው። እግዚአብሔር ልጆች፣ እናንተ እንዴት ነው የሚሰማችሁ? ምኑ ጋር ናችሁ? እንዴት ናችሁ? ራስን በደንብ ማየት ያስፈልጋል። አንዳንድ ሰው የአጋም እሾክ ነው ስትሄዱ ጫካ ውስጥ ልብሳችሁን የሚቀድባችሁ ማለት ነው። መቅደድ መውጋት የሚወዱ ሰዎች ዘንባባ ግል የእግዚአብሔር ቸርነት የእናታችን እመቤታችን ራዊት በረከት ይመላ ጥበቃ አብሮን ይሁን። ያስተማረን ክብር ምስጋና ይግባው መንፈስ ቅዱስ። ምን ተማራችሁ? ኮሜንት አድርጉ፣ ጻፉ፣ ላይክ አድርጉ። የኢየሩሳሌምን ጉዞ እንዳትረሱ። የቸርነቱን ስራ ይሰራልን አባቶቻችን አምላክ ይክበር ይመስገን። ቀሲስ አሸናፊ ገብረማርያም ነኝ። ሰላም